እኔ እኮ እስከ ዛሬ ድረስ ራሴን አድርጌ የማስበው በቃ ያቺ ብዙ ምግብ እየሰራች መብላት የምትወደው ልጅ አድርጌ ነበር ማስበው፣ ግን አይደለም። አሁን ላይ ማለት ነው ከራሴ ባህሪ የተረዳሁት ያለውን ነገር ምን እንደሆነ ታውቃላችሁ? የሆነ ረጅም ሰዓት የሚፈልግ ምግብ ኩሽና ገብቼ ካበሰልኩኝ በቃ የሆነ የሚያስጨንቀኝ ነገር አለ ማለት ነው። በሰዓቱ በዙሪያ የሆነ የሚያስጨንቀኝ ነገር አለ፣ ወይ ደግሞ ከሰው ጋር ተጣልቻለሁ እና ከስልኬ ርቄ ብቻዬን ነገር መከሽከሽ ስፈልግ ነው ኩሽና ገብቼ ምግብ ማበስለው። ግን ደግሞ ካበሰልኩኝ አይቀር እምሽክ አርጌ ነው የምበላው። ለምሳሌ ዛሬ ማለት ነው በቃ የሆነ የሚያሳስብ ነገር ነበረብኝና በቃ ለምን ምግብ ሰርቼ እስቲ ነገሬንም ምግቡንም አልበላም ብዬ ወደ ኩሽና ገብቼ የሰራሁት ከባብ ነው። እንዳያችሁት ዶሮውን ካጠብኩኝ በኋላ ፈጨሁት። ከፈጨሁኝ በኋላ የጨመርኩትን ቅመም ጽፌላችኋለሁ። ከዛ ከቅመም ጋር ከቀላቀልኩት በኋላ ለአንድ ሰዓት ፍሪጅ ውስጥ አስቀምጬው ኦቨን ውስጥ ጨመርኩት። አቮካዶ ደግሞ ጥሬ አቮካዶ ካላችሁ በገስጤር ወይም በፎይል ጥቅልል አድርጉና የፈላ ውሃ ጨምሩበት። ለአንድ 10 ደቂቃ ተውት። አያችሁት ብስል ነው የሚለው። እውነት እኔ ጥሬ ሆኖብኝ እንደዛ አድርጌ ነው ያበሰልኩት። ሰሞኑን ያየሁት ኢንስታግራም ላይ እና ሰላጣዬንም ሰራውኝ። ከባቤም እንደዚህ ደረሰ። ነገሬንም ምግቤንም በልቼ አጣጥሜ ጨርሻለሁ። እየበላችሁ